ተንበርከክ ያለህን አውጣ ዳይመንድ አረ ዳይመንድ ይሄን ድምጽ አቋለሁ ኪንጎ ባቡሬ ነኝ እንዳትል ምን ለማድረግ እየሞከራችሁ ምን አይነት ጨዋታ ነው ይቅርታ አንተ መሆን አላወቅንም ነበር ባክ ወደዛ ምን አይነት ጨዋታ ነው የምትጫወተው ጭባ አይናይም እንዴ አረ ምን እሺ ነው በእናትህ እንዴ ተረጋጋ እንዴ አንተ መሆንን አላወቅንም ሂድ ባክ ጅሉላ ምን አይነት ሰው ነው በእናትህ ልክ እንዳለው ሰው ውጥር እያለ ሲሄድ እኮ ገንዘብ ያለው መስሎኛል ታውቃለህ ዛሬ ቀናችን አይደለም ደሞ ከሱም ሰው አፉን ይከፍታል እንዴ ቀናችንን በለው ይችጋር ናን ይልው አዴስ አንተ ጋር እኮ የመጣች መስሎኝ ነበር አይ አላገኘኋት አንቺ ግን እንዴት ነሽ ለሊ ደህና ነኝ ምን ነው ችግር አለ እንዴ እኔ እኮ ትናንትና ሁሉንም ነገር ተነጋግራችሁ ፈታችሁት መስሎኝ ነበር አዎ ሁሉም ነገር ተፈቷል ዛሬ ግን የመጣሁት አንቺን ላማክርሽ ምንድነው እሱ ለሊ ለዛችሁ ለነባው ይመስገን ደህና ነኝ ተጠፋፋን ለምንድን ነው ትናንት እየጠበቅኩ ያልመጣው ይቅርታ ይደረግልኝ ንግስቷ ትላንት እኮ ማታ እየመጣው እና ዳይመንድ አስደንግጦኝ ትንሽ ደባበረኝና ከመጥል ጋር አደርኩ እነሱ ምንድነው የሚያስደነግጡ ችግር አለ እንዴ ናራው ሲጃጃሉ ነው ባክሽ ሃንግል ያረጉኝ አስበው ነበር የምርህን ነው አዎ ያው ሌላ ሰው መስያቸው ሌላ ሰውስ ቢሆን እነኚህ ልጆች እስከመቼ ነው እንደዚህ የሚቀጥሉት ለምንድን ነው ስራ የማይሰሩት እሱን ያላቅም ደዲ እነሱ ልጆች ማውራት ይኖርብናል ዴቭ በጣም ይቅርታ ምን እያልከኝ ነበር አቋረጥኩ አይደል ለሊ ያዴ እናት ጋር ለመሄድ ወስኛለሁ ለምን ያው እናቷን ስለጋብቻችን ለማሳመንና አዴን እንዳገባት እንዲፈቅዱልኝ ቆይ አንተ እዛ ድረስ መሄድ ምን አስፈልገ በሽማግሌም ፍቅር ደህና ሰላም እንዴት ነሽ እንዴት ነህ ይመስገን ደህና ነኝ እንዴት ነው ዛሬ ፍቅር ጤናሽ ተመለሰ ማለት ነው አያሹ እያመመኝ ነው እርዳታ ያስፈልገኛል ምን ልርዳሽ ፍቅር እንደው አንቺ ደህና ሆነሽ እቴ ቢስቁልኝ እስኪ ንገሪኝ ምን ልርዳሽ ገጠር መሄድ ፈልጋለሁ ምን አዎ እዛ ላይ መሄድ ደግሞ ያንተ እርዳታ ያስፈልገኛል እዛ እናት የለሽ አባት የለሽ ላም የለሽ በር የለሽ ምን ልትሆኚ ነው የምትሄጂው ፍቅር ያዴ እናት ለማናገር ያዴ እናት ጋር ምን አለዘ እሱን ለኔ ተው አንተ ብቻ ቅድሚያ ያዴ እናትና አግኝቼ እንዳናገራት እርዳኝ ቆይ ነገሩን በወርቀቅ አርጋ አስረዳኛለ ዳይመንድ እስቲ ነገሩን ግልጽ አድርገሽ ነገር ምንም ለማለት አይደለም ማሹ አሁን ያዴ እናት ጋር ገጠር ትወስደኛለህ ወይስ አትወስደኝ አይ የለም ፍቅር ምክንያትሽን ሳላቅ የትም አልወስድሽም አትሳሳች ነገርኩ እኮ አትሰማም እንዴ ምንድነው የምሰማው በተናገሪያ ምን ልትሰሪ ነው የምትሄጂው አንተ እሱ ምን ይመለከታል እማዬ ከምትከፍል እጥፍ እኔ ልስጥ አለበት በዚህ ምክንያት ሐሳባችሁ አንድ አይነት ይሆናል ማለት ነው መከተል ብቻ ምንም አይጠቅም እሺ ማዘሯ የምትዩ ገብቶኛል ግን ደሞ ሆነው ላፈቀርኩ ሰው መታገሌ በጉልበት ማድረጌ ኪንጎን ይበልጣኔ እንዲያውቀኝ አድርጎታል እሱማ ግን አንቺ አስገደድሽም አላስገደድሽም መምጣቱ አይቀርም ላንቺ ካለው ልጄ የትም አይሄድም ታዲያ ይሄንን ስልሽ ግፊው ማለት አይደለም ገብቶኛል ግን ደሞ እኔና ኪንጎን እንደዚህ ምንባባልበት ሰዓት አይመስለኝም ማለቴ ፍቅረኛሞች ሆነናል እኮ እሱስ ልክ ብለሻል ቅምጥሌ ፈጣሪ ፍቅራችሁን ይባርከው አሜን ሃያሹ እሺ አንቺ ጉዶች እና ጉዳጉድ የምን ጉድ ነው ቆይ የት ነበርሽ የት ውለሽ አድረሽ መጣሽ አንተ ስራ አንተ ተስለኔ ማል ማደር ምን አሳሰበ አርፈ ስራን አሰራ ስራዬማ መስሎኝ መጠይቅሽ በማያገባ አትግባ ይሄን አንተ ነህ ለማሚ እዚህ እንዳላደርክ ቀጥርከው እሳቸውማ አውቀውልሻል እኔ ምለው ቆይ ምንድነው እንደዚህ እንደ ጓዳ ድመት መርመጥ ወይ እንደ ወንድምሽ ጓድ አሁን ልትሰሪ ነው የመጣሽው አንቺን ፈልግሽ ሳይሆን ማይል ጠይቃት ነው የመጣው ፍቅር ዝም ብለሽ አትጩይ ለጥየቃ ከሆነ ጥሩ ነው እናትሽ ግን እንዴት ናት ተሻላት አረ ምን ይሻላታል እማዬ አሁንም ያው እንደታመምች ነው ለምን አንድ ቀን ይዘሽኝ ሄደሻል ጠይቃት ማንን መቼ ማለት የት በፈለግሽው ጊዜ ሄጄ በጠይቃት ደስ ይለኛል ቤዛ እሺ እማዬ እወስድሻለሁ ለምንድን ነው ግን እማዬ ቤዛ እንደዚህ የምታቀርበት አይታይሽም ምን ያክል ተንኮለኛ እንደሆነች አይታየኝም ፍቅር በእርግጥ ቤዛ ብዙ ጥፋቶችን አጥፍታለች
ግን ደግሞ ለእናቷን ስብስብ ናት። እኔ እናቱን የሚወድ ሰው ደስ ይለኛል። አትሳሳች ማይ ቤዛን ምንም አትመኛት። ይሄኔ ምንም እናት ብሎ ነገር የለም አይደል? ፍቅር ዝም ብለሽ የመጣልሽን አቀባጥሽ። እሺ እውነቱ ሲነገርሽ ለምን ትሸሻለሽ? ያኔ ቤት ስመጣ እናትሽ የለችም ነበር አይደል? ቆይ ሲጀመር የታመመ ሰው ሆስፒታል እንጂ ቤት ውስጥ ምን ይሰራል? የምትመልሽው ነገር አንቺ መች ታጫለሽ? በቃ ፍቅር አትጨቃጨቁ። ሂጂ ሮማንን ጥሪያትና ቤዛን አስተናግዷት። እማዬ እኔ እንኳን መሄድ አይቀርም፣ ግን የሆነ ማናገርሽ ነገር አለ። እሺ ቤዛ ምንድነው እሱ? ብዙ ነገር ነው እማዬ። ያው እናቴ ታውቂ የለ እናቴ ታማለች። አሁን ደግሞ የምሰራው ስራ የለም። ስለዚህ ያው እናቴ ሲሻላት ሰርቼ ይመልስልሽ ትንሽ ብር ላስቸግርሽ ነበር። ውይ ቤዛ ቀደም ብለሽ አትነግሪኝም ነበር? እኔ ሁሌ ነው የማስበው እንዴት ሆና ይሆኖ እያልኩኝ። ብሩን አበድርሻለሁ ግን ሰርተሽ ትከፍያለሽ። እናትሽን ፈጣሪ ማራት። አሚን አሚን። ዳይመንድ እንደዛ አደረኩ። ለምን ለሊ? አንቺ ከሆነ ላይ ሰው ያስፈልግሻል። አያዴ አትሳሳች። እኔ አሁን ላይ ማንንም አያስፈልገኝ። ለራሴ በቃለሁ። ይሄኔ ቆንጆ ለልዬ፣ እኔ እኮ ተጎድተሽ ማየት አልፈልግም። ኤላ ልብሽ እንደሰበረውና ከሱም በኋላ ልብሽ ለፍቅር ክፍት እንዳልሆነ አውቃለሁ። ግን ባቡሬ እንደዚህ ታስቀይሚው ዝም ብያለሽ። ከተናገርኩት በኋላ እኮ ጸጽቶኛል። ግን ደግሞ እንኳንም ነገርኩት። ከዚህ በኋላ ይጠነቀቃል። ይኸውልሽ አደይ፣ እኔ በአሁን ሰዓት ሰው ነው የሚያስፈልገኝ እንጂ ዛሬ ላይ አፈቀርኩሽ ብሎ ነገ የተሻለ ነገር ሲያገኝቶኝ የሚሄድ ሰው አይደለም። ማን ነው ደግሞ አማራጭ ያደረገሽ? ባቡሬን እንዳየሁት ከሆነ ጥሩ ልጅ ነው። አትርሺ እንጂ አደይ፣ ኤላም እኮ በጣም ጥሩ ሰው ነበር። ለልዬ የእሱና የባቡሬ እኮ ይለያያል። ባቡሬን አላየሽም? እንዴት እንደሚወድሽ እንዴት እንደሚያስብልሽ። ከሱ ጋር ሌላ ነገር ባታስቢ እንኳን በዚህ ልክ አስቀየመሽ ከቤት ልታስወጪው አይገባም ነበር። እሱ ነው አደይ፣ ልክ ነሽ፣ አልተሳሳትሽም። ባቡሬን ይቅርታ መጠየቅ አለብኝ። እሱ እንደውም ለቀልድ ብዬ እንደዛ ስላት ተቀየረችብኝ አለ። ሌላ ጊዜ ስትቀላለዱት እንደነበረው ነው እንጂ እኮ ሌላ ነገር ልልሽ ፈልጎ አይደለም። አትናደጅ እሺ አደይ፣ እረጋጋለሁ። ቤኪን ወዲት ሲል ነይሽ እናቱ ጋር መሰለኝ ሄደው። ምን ነው አሁን ላገናኝሽ? አይ አደይ፣ ነው አወራዋለሁ። አቤት ግን ምን አይነት ውርደት ነው የተዋረድኩት። እሱ ሲያወሩ የነበረው ሌላ፣ እኔ ስለ የነበረው ሌላ። ቆይ ለሊ አሁን እየሳቀራን ነበር እንዴ? ከመቼው ተለውጥሽ? በቃ ቤኪ፣ ከዚህ በላይ ምንም አይነት ነገር እንድትናገረኝ አልፈልግም። እኔ እኮ ወንድሜ ነህ የራሴ ሰው ነህ ብዬ ስለማስብ ነው እንጂ እኮ ሌላ ነገር አስቤ አይደለም። እሱማ ገብቶኛል። እና ታዲያ እኔስ ምን አሰብኩኝ? አይ በቃ ባለን ነገር ደስተኛ ማትሆንና የሚያስጨንቅ ከሆነ ሁሉም ነገር እዚህ ጋር መተው እንችላለን። ለሊ ቆይ ተረጋጊ፣ እናውራ። እንደውም በቃ ብቻዬን ነው መሆን ፈልገው ውጣልኝ። አይ ለሊ ትቼሽ አልወጣም። ቆይ ለምን ምሽሽኝ? እናውራ። ስለምንድን ነው የምናወራው? ስለኔና ስላንቺ። ቆይ ምንድን ነው ያስከፋሽ ነገር አለ? ምንም አልሆንኩም። በቃ ብቻዬን ነው መሆን ፈልገው። እባክህ ብቻ እንደዛ ይሻላል። ቤዛ እዚህ ምን ትሰሪያለሽ? እማዬ ልጠይቃት ነው የመጣሁት። ምን ነው ናፈኩሽ እንዴ? አማረብኝ ብለሽ አትቀባጥሪ። ምንም አያምርብሽም። እሺ ሲጀመር ለምን እዚህ እንደመጣው ላንቺ መናገር አይጠበቅብኝም። አሁን ዞር በይልኝ። አቤት 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 አቤት! ቅድም እንደዛ ለምነሽ ተገዘተሽ እንዳልገባሽ አሁን ስድብ ያ እንጂ ሁለት እግርሽን ወደ አራት ነው። ቤኪ አንሳው። ወይኔ ዳይመንድ አመለጥኩት። ምንድነው? ከማን ያመለጥከው? ኧረ አንድ የሆነ ገገማ የሆነ ሰው እያለ ይኸው ከማታ ጀምሮ እስካሁን አልፋታ ብሎኛል። ሰርቃችሁት ነው? ይሄን ነገር እስካሁን አላቆምኩም። ምን አስበሽ ነው አይደል? ይሄን ነገር አቁሜ ምን እንድለምን ነው እንደምፈልግ? ከመስረቅ ለምኖ መኖር አይሻልም ብለህ ነው? ደግሞ ሰዎችን መዝረፍ አልበቃ ብሏችሁ ትናንትና ማታ ቤኪን አንገል ልታደርጉት እንደነበረ ሰምቻለሁ። ቆይ ዳይመንድ ምን ለማድረግ ነው እያሰባችሁ ያላችሁት? ስለነጋችሁ አትጨነቁም እንዴ? ኃይለልይ ዛሬ መኖሬን ሳላቅ ስለነገ ማሰብ አልፈልግም። እኔ ዝም ብዬ መኖር ነው የምፈልገው። ዳይመንድ ደጋግሜ ነግሬያለሁ፣ አስጠንቅቄያለሁ። ማትሰማኝ ከሆነ ግን እንደፈለግኩን እሺ። ከዚህ በኋላ ደግሞ አደይ እህቴ ናት ብለህ እንዳታወራ። እንዴ? እንዴት? አዎ ከዚህ በኋላ በቃ ዳይመንድ። ኧረ አደይ ተይ እንደዚህ አትበይ በእናትሽ። እንዴ ያው እኔ እኮ ከዴቭ ጋር ወደ ገጠር ሄዳለሁ። ነገሮች እስኪስተካከሉ ነው እንጂ ሌላ ነገር አስቤ አይደለም። በእናትሽ አትቀይም። አዎ አውቀዋለሁ፣ ግን የፈለገ ነገር ቢሆን ሰርታ ህይወትክን መቀየር እንጂ እንደዚህ መሆን አይገባም። በቃ እሺ አደይ አስተካክላለሁ። በእኔ ምክንያት አንገትሽ መድፋት የለብሽም። ዳይመንድ ወይ ወዴት ነው አንቺ ደግሞ? አደይ ቤኪ ምን ነገር አለብኝ? ማሚ ወይ ይታይ
ምንድነው ደግሞ ዛሬ እንዴ አፍነከነከሽ? ማሚዬ የሆነ ነገር ልነግርሽ ነበር። ምንድነው እሱ? ማሚዬ ዴቭ ገጠር ሊሄድ እንደሆነ ሰምተሻላ? አዎ ሰምቻለሁ። ከፈቀድሽልኝ እኔም አብሬው መሄድ ፈልጋለሁ። አንቺ ደግሞ እዛ ምን ታደርጋለሽ? ማሚ እዚህ ሁሉ ጊዜ ድግግሞች ነገር ነው ያለው። እኔ ደግሞ በጣም ሰጅቶኛል። እዛ መሄድ ፈልጋለሁ። ማሚ ሮማን። አቤት እትዬ። እንዴት ነው አገራችሁ? ሰላም ነው እንዴ? ሰላም ነው እትዬ። ጥሩ በቃ እናትሽን ጠይቃትና እሷ ከፈቀደች ትሄጃለሽ። ታውቂያለሽ ደግሞ ያለ እሷ ፈቃድ የትም ሄድ እንደማትቺ። ወይዬ ቪኪዬ ከየት ወረድሽ? ከሰማይ። እየቀለድኩ አይደለም ሊዱ። ማን ነው እዚህ እንዳሉ ይነገርሽ? ማንም አልነገረኝም። ተከታትዬክ ነው። ሊዱ በማይሆን ነገር ጊዜሽን አትፍቺ። ለምን እንደማይሆነው? ለማንኛውም አሁን ተነስሽ። ሊዱ ብቻዬን መሆን ፈልጋለሁ። የትም መሄድ አልፈልግም። እኔ ደግሞ ብቻህን አልተውክም። እንደ ደቅ ነገር ልንሽ ልብ ባንተ ሲሆን አሁን እሺ። ለማንኛውም ዝም እምትይ ከሆነ አርፈሽ ተቀመጪ። ቪኪዬ ምን ፈለግሽ? ቤኪ ለሊ ቆይ ዝም ምን እያደረጋችሁ ነው? አንቺ ቆይ ችግርሽ ምንድነው? ከኔ ጋር ያለሽ ችግር ምንድነው? ተናገሪ። ልቀቂ ለሊ። ምን እያደረግሽ ነው? ልቀቀኝ። ችግርሽ ምንድነው? ከኔ ጋር ያለሽ ችግር ምንድነው? አደይ ክፍል 147 ተለቋል ውዶችዬ። እና ዲያመንድ ባቡሬን ሃንግ ሊሰሩት ነበረ። እንግዲህ ሊሊዬ ባቡሬን አስቀይመዋለች። እንዲሁም ሊሊና ሊዱ ተጣልተዋል። እንዲሁም ፍቅር እንግዲህ አደይ እናት ጋር ውሰደኝ በማለት እምነግራታለኝ በማለት እንግዲህ እያንገራገረች ትገኛለች። ቤዛ ተመልሳ መጥታለች። ውዶቼ ቪዲዮን እስከ መጨረሻው እዩት። ሰላም ሰላም፣ እንደኔ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ብዛት ይበልልኝ። ለቻናሌ አዲስ ሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ውዶችዬ ቻናሉን ሰብስክራይብ ስታደርጉ ደግሞ የደወል ምልክቱን እያጠቆራችሁ ቢሆን ይመረጣል። ደግሞ አስተያየት ብትሰጡኝ ደስ ይለኛል። ውዶችዬ በቻላችሁ ታቅም ደግሞ ላይክ ሼር እንዲሁም ደግሞ ለጓደኞቻችሁ ምናምን ሼር አድርጉልኝ። በይሆን 10 ሺህ ልግባ ውዶችዬ። ለማንኛውም እንግዲህ ዛሬ በ147 ላይ አደይ ክፍል 147 ላይ ባለፈው ክፍል እንዳያችሁት እንግዲህ ዲያመንድ እና ኪንጎ መንገድ ላይ ባቡሬ ሌላ ሰው መስሏቸው ሃንግ ሊሰሩት ነበረ። ያለህን አውልቅ ምናምን እያሉ ያስፈራሩት ነበር የሚያቆመው እና ሲያስፈራሩት ከዛ በኋላ በድምጻቸው ለይቶት ዲያመንድ ብሎ ሲጠራው እንደገና ወይ ባቡሬ ነው ምናምን በማለት እንግዲህ ኪንጎ አውቆታል ማለት ነው። እንደገና እንደዛ በማለት እናንተ ለምንድን ነው ይህን ስራ ማታውቁኝ ቆሻሻ ስራ ምናምን ብሏቸው ያው ትቷቸው ሄዷል ማለት ነው። ውዶችዬ እንግዲህ ሊልዬ አጋጣሚ ዴቭ ሂዶ ወደ ገጠር መሄዱ ሊያማክራት ሂዶ ነበርና ከሱ ጋር እየተማከረች እንዳለ እንግዲህ አጋጣሚ ባቡሬ ሂዶ ያው አንዳንድ ነገር ሲል ያው ሊልዬ ምን እንዳበሳጫት አይታወቅም። እንግዲህ ታበሳጭታለች። እሱ ምንድነው ባቡሬ ወደ ገጠር ዴቭ ጋር አብሬ ሊሄድ በማለቱ ነው እንግዲህ የተበሳጨችው። ምክንያቱም ባቡሬን ሊልዬ ትወደዋለች። ከሷ ምንም ቢሆን እንዲርቅባት አትፈልግም። ከሌላ ሴት ጋርም ልታየው አትፈልግም እና ከዛ አንጻር በጣም ተበሳጭታ ያልሆነ ነገር ተናግረዋለች። ከዛ ግን እሱ ለማረጋጋትና ትዕግስቱን ለመቆጣጠር ሞክሯል። እንደዛውም ብሎ እንግዲህ በቃ ችግር የለውም ይቅርታ ብሏት ስሟት ነው የወጣ ማለት ነው። ከዛ በኋላ ግን እሷ በጣም ተናዳ ስታበቃ እንደገና እንደዛ ብሎ ስሟት ሲወጣ እሷ ደግሞ ያው እኔ ጥፋተኛ ማለት እንግዲህ ራሷን እያወቀሰ ትገኛለች። ከዛም እንግዲህ ባቡሬ ውጭ ላይ አጋጣሚ አደይ አግኝቷት ያው እንዳስቀየመችው ነግሯታል። አደይ መታ ለምን ባቡሬ ታስቀይሚዋለሽ? ለምን ስውጣት ይዋለሽ? በማለት እንግዲህ ያው ተቆጣታለች። ነገር ግን የኔ ጥፋተኛ ምናምን ነገር በማለት እንግዲህ ራሷን ወቅሳለች ልልዬ። አደይ ደግሞ አዎ በቃ አንድ ሰው ጎዳይ ብለሽ ደግሞ ሌላውን መንገድም አትዝጊ፣ ምናልባት ያነ ሰው እሱ ላይሆን ይችላል በማለት እንግዲህ ያው በግልጽ ነግራታለች። ልልዬ ደግሞ ገና ኤላ ስለጎዳት ሁሉም ሰው ያው ነው መስሎ ስለሚታያት በረከት ወይም ደግሞ ባቡሬን በዛ መንገድ እንዲሄድ አልፈለገችም እና ጓደኝነቱን በፍቅር መልክ ቢጠይቃት ጓደኝነቱን እንዳታጣው ትፈልጋለች፣ ትፈራለች እና ከዛ አንጻር ነው የተበሳጨችው ማለት ነው።
እሱ ግን እንደ ቀልድ ነበር እንደዛ ያደረገው ማለት ነው። ወዶች እንግዲህ ዴቭ ወደ ገጠር ሊሄድ ነው። አዳይን አማክረው ጨርሰዋል። እንዲሁም ሊልየንም አማክሯታል። ከዛም እንግዲህ ሩታ አብሬ ሊሄድ ነው እያለች ትገኛለች። እሱ ግን የሚሄደው ከዳያመንድ ጋር ነው ማለት ነው። ዳያመንድም ዴቭን እየጠበቀ ይገኛል ወደ ገጠር ለመሄድ። እንግዲህ ሩታ ደግሞ አብሬ ሄዳለሁ፣ ገጠር አሪፍ ነው ስላችሁኝ ሂጅ ማየት አለብኝ እያለች ትገኛለች። እንግዲህ ዴቭ ደግሞ ሄደሽ አስፈቅጅ ነትየንና እሺ ካሉ ትሄጃለች በማለት እንግዲህ መልስ ሰጥቷታል። እንግዲህ ሩታ ደግሞ በዴቭ ባላት መሰረት ሄዳ እትዬን ጠይቃ ነበር። እትዬ ደግሞ እናትሽ ከፈቀደች ትሄጃለች በማለት እንግዲህ መልስ ሰጣታለች። ውዶችዬ እንግዲህ እትዬ ማለት የሩታ እናት ትፈቅዳለች አትፈቅድም የሚለውን ቀጣይ ክፍል አብረን እናየዋለን። ውዶችዬ እንግዲህ ፍቅር ወደ ገጠር ሊሄድ ነው። ወደ አደይ እናት ውሰደኝ አሹ የምትፈልገውን ገንዘብ ሰጣለሁ በማለት እንግዲህ በገንዘብ በማታለል የአደይን እናት ሄዳ የሆን ነገር ብላ የነ ዴቭና የአደይን የፍቅር ግንኙነት ማቋረጥ ትፈልጋለች። ነገር ግን አሹ ደግሞ አይፈልግም፣ እንደዛ የገንዘብን ሰው አይደለም። በዛ ላይ ደግሞ ትየንም ዋሸትም አይፈልግም። በዛ ላይ ደግሞ አደይ እህቱ ስለሆነች የእሷንም እንትን ማበላሸት አይፈልግም እና አልፈልግም ብሎ እንግዲህ እግርሽን ሰብሬ ሳልጥልሽ ተመለሽ ብሎ መልሷታል። እንግዲህ ፍቅርም በጣም ተናዳለች። እንግዲህ ውዶችዬ ቤዛ ደግሞ ተመልሳ መታለች። ምን ልታረጊ ነው የመጣሽ? ምንስ ልትሰሪ ነው የመጣሽ ብሎ አሹ ቢያንገራግራትም ነገር ግን እትዬን ማናገራቸዋለኝ ብላ እየተመናገረች ገብታለች። እንግዲህ ውስጥ ከገባች በኋላ እንግዲህ ፍቅር ደግሞ ተጋጥማታለች። ምን ልታረጊ መጣሽ? ምንስ ልትሰሪ መጣሽ እያለ ፍቅር ስትላት ነበረ። እትዬ ደግሞ ተረጋጊ እስኪ ፍቅር ልጅ እስኪ ቁጭ በይና እናውራ በማለት ያው እንግዲህ ቁጭ ላ እንድታወራ እድል ሰጥታታለች። እንግዲህ ቤዛ የምትለው አሁንም ብር ነው የምትጠይቀው። እንግዲህ ፍቅርን እንድትወጣ አደረገቻትና እትዬ ለቤዛ እድሉ እንድታወራ ሰጣት ነበር። እሷ አሁንም እየጠየቀቻት ያለችው ብር ነው። እትዬ ደግሞ ወደ እናትሽ ሄጄ ልያቸው አንድ ቀን አመቻችና እኔም ላመቻችና ሄጄ ማየት ፈልጋለሁ እናትሽን ካለችበት ሐኪም ቤት ካለችበት እያለቻት ነው። ነገር ግን ፍቅር አውቃ ነው ማለቴ ቤዛ አውቃ ነው ውሸቷን ነው እናቴ ታማለች እያለ ብር የምትፈልገው። ስለዚህ እሺ በማለት እንግዲህ ለእትዬ ነግራታለች ማለት ነው። ውዶችዬ እንግዲህ እትዬም ብሩን እሺ ሰጥሻለሁ ብላታለች። ከዛም እጇን ስማለች ማለት ነው። ቤዛ እጇን ስትስማት ደግሞ እትዬ ምን አይነት ውድ ነው እያለች እንግዲህ ገርሟታል። ውዶችዬ እንግዲህ ቀጣይ ክፍል እንዴት ይሆናል የሚለውን አብረና ያለን ማለት ነው። እንግዲህ ዲያመንድ ሌቦች እያሯሯ ማለት ሌባ ስለሆነ የተሰረቀባቸው ሰዎች እያሯሯጡት ይገኛሉ። ሰው ደግሞ ለምንድነው የምትሮጠው አንተ ልጅ ጤነኛ አይደለም እንዴ እያሉ እንግዲህ ይሰድቡታል ማለት ነው። ይቆጡታል እና አደይም እነ ፍቅርም እንግዲህ ይቆጡታል። ምክንያቱም ማለት እነ አደይና እነ ሊሊ ማለት ነው። ምክንያቱም ሁሌም ስርቆት ያስጠላል እንደምታውቁትና እሱ ደግሞ ሰርቆ ከዛ በኋላ ይሯሯጣል ማለት ነው። ከዛም እንግዲህ የሮጠ ወደ እነ ሊሊ ቤት ሄዶ ገብቷል። ከሊሊ ቤት ከገባ በኋላ ግን አደይና ሊሊ በጣም ሲቆጡት ነበረ። ምክንያቱም ምን ያክል ለምንስ እንደዚህ ትሆናለህ? ለምንስ ራስክን እንደዚህ አደጋ ውስጥ ትከታለህ? ሰርቀ ከምትበላ ለምን ብትበላ አይሻልም እንደ ያለች እንግዲህ አደይ በጣም ተበሳጭታ ስትናገረው ነበረ። እንግዲህ ዲያመንድ የእናትና የአባቱን መሬት ተሰጥቶ እውነት ከዚህ ስርቆት ድኖ እንድናየው ጸሎት አድርጉለት። እንግዲህ አሹ ለሮሚ የፍቅር ጥያቄ ሊያቀርብላት ቢሞክርም አልቻለም። ምክንያቱም ዝም ብሎ እወድሻለሁ አፈቅርሻለሁ እንዳይላት እህቱነቱንም ሁሉንም እንዳያጣና እንዳትሸሸውና እንዳያጣ ፈርቷል። ስለዚህ እህቱነቱን ከማጣ ዝም ብዬ እንደዚሁ በተስፋ ብኖር ይሻለኛል በማለት እንግዲህ ለሩታ ነግሯታል። ምክንያቱም ሮሚን በጣም ይወዳታል ያፈቅራታል። ነገር ግን ሮሚ ደግሞ ታውቃለች እሱ እንደሚወዳት። ነገር ግን ደግሞ እሷ ምንም ስሜት የላትም ከወንድምነት ውጭ። ከዛ አንጻር ፍቅሩንም ስለማትቀበለው ስለሚያውቅ እንግዲህ እህትነትና ወንድምነቱ ይሻላል በማለት እንግዲህ ወስኗል ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ የዛሬው ክፍል ይመስል ነበር። ቀጣይ ክፍል አብረን እስክንገኝ ድረስ ደህና ሰንብቱ። መልካም ምሽት ተመኘሁላችሁ። ላይክ